የገነት ንጋቱ አሳፋሪው ድርጊት ኮሜዲያን ደረጀ እየቀረበበት ባለው ተቋሙ ገነት ንጋቱ ላይ ምላሹን ሰጥቷል። ገነት ንጋቱ በይፋ ይቅርታ ጠይቃለች እየተባለ ይገኛል። ይህ ነገር እውነት ነው ወይስ ሐሰት የሚለውን ነገር ማሳያችሁ ነው የሚሆነው። ከአርቲስት ነፃነት ወርቅነህ ሞት ጋር እንግዲህ ተያይዞ በጣም ብዙ ነገር እየወጡ ይገኛሉ። ዛሬ እንግዲህ እነዚህ ከምናወራባቸው ዋነኞቹ ጉዳዮቻችን ናቸው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ እንደተለመደው ቪዲዮን ስጀምሩት በላይክ መጀመራችሁ እንዳትረሱ። ወደ ቪዲዮ Okay, let's go. አርቲስት ነፃነት ወርቅነህ ሞት ጋር እንግዲህ ተከትሎ ገነት ንጋቱ ላይ በጣም ብዙ ተቃውሞዎች እየቀረቡባት ይገኛሉ። እሷም እንግዲህ በጣም አሳፋሪና ከሷ የማይጠበቅ የሆነ ስራም ሰርታለች። እሱስ ምን እንደሆነ እንግዲህ አሳያችኋለሁ። በጣም ብዙ ሰው እሷ ላይ ተቃውሞ እያቀረበባት ይገኛል። በጣም ብዙ ሰው ተናዷል። በጣም ብዙ ሰው እንግዲህ አበሳጭታለች። ይህ ነገር ማድረግ አልነበረባትም፣ እንደዚህ አይነት ነገር እንግዲህ ከሷ አይጠበቅም ብሎ በጣም ብዙ ሰው ስሜቱንም እየገለጸ ይገኛል። እስቲ ገነት ንጋቱ ምንድነው ያደረገችው? ትንሽ ቪዲዮ ላሳያችሁ። ምንድነው የሆነው? ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ቪዲዮን እንዳያችሁት ነው። ይህ ቪዲዮ በጣም ብዙ ሰውን እያስቆጣ ይገኛል። ነፃነት ወርቅነህ ልክ ሞተ እንደተባለ ነው። አንድ ሰዓትም ሳይሞላው ነው ቀጥታ ካሜራውን አስቀምጣ ቪዲዮ አዘጋጅታ እንግዲህ በጣም ብዙ ነገር ሴታፖችን አስተካክላ ሰው ጠርታ ምናምን ነገር ነው እንግዲህ ጥቁር ልብስ ለብሳ በዚህ መልክ ቪዲዮ የሰራችበት። እሱ ላይ ያው እንግዲህ አንዳንድ ጊዜ በጣም ከባድ ነው የገንዘብ ጉዳይ ሲነሳ። የሰው ልጅ እንግዲህ በጣም በብዙ መንገድ ገንዘብ ሊያገኝ ይችላል። ግን በእንደዚህ አይነት መንገድ የሚገኘው ገንዘብ በጣም ነው የሚያሳፍረው። ሌላ ሰው ይሄን ነገር ቢያደርግ ኖሮ የኢትዮጵያ ሕዝብ በዚህ ልክ አይቃወምም። የኢትዮጵያ ሕዝብ በዚህ ልክ አይናደድም፣ ስሜቱንም አይገልጽም። ነገር ግን አርቲስቷ በጣም የቅርብ ወዳጆች ናቸው። የሥራ ባልደረባዋ ነው። አንድ ስራ ነው የሚሰሩት ስራ ራሱ አንድ አይነት ስራ ነው። እሷም ጋዜጠኛ ነች፣ እሱም ጋዜጠኛ ነው። እሷም አርቲስት ነች፣ እሱም አርቲስት ነው። እሷም የፊልም ተዋናይ ነች፣ እሱም ደግሞ እንደዛው ነው። ገባችሁ አይደለ? የሚሰሩ ስራ ራሱ እንግዲህ አንድ የቅርብ ሰው ናት። ከህዝቡ ራሱ በላይ በጣም የሚቀርበው እሱ ለእንደዚህ አይነት ሰዎች ነው፣ ለአርቲስቶች ነው በጣም ሁልጊዜ የሚገናኙት የሚነጋገሩት። ገባችሁ አይደለ? እንደዚህ አይነት ሰዎች ደግሞ ቁጭ ብለው እሱ ላይ ሲነግዱ ቁጭ ብሎ እንግዲህ እሱ ላይ ፊልም ሲሰሩበትና እሱ ላይ ገንዘብ ለመስራት ሲሞክሩ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። እኔ በበኩሌ የምሬን ነው የምላችሁ በጣም ተናድጃለሁ። በጣም እንግዲህ በሷ እኔ አፍሬያለሁ። ከዚህ ፊትም እንግዲህ የሆነ የሰራችው ስራ ነበረ ቾክላ እንግዲህ በጣም የሆነ ከሷ የማይጠበቅ የሆነ ስህተት ሰርታ ነበር። አንዳንድ ጊዜ እኮ በቃ የሆነ አሁን እንደዚህ አይነት ጥፋቶችን እንኳን ባጠፋ ሰው ብዙም ላይቀየመኝ ይችላል። ምክንያቱም ይሄ ልጅ ገና ሕፃን ልጅ ነው፣ እድሜውም ገና ነው፣ አልበሰለም፣ ይቀረዋል ምናምን ተብሎ ገባችኋል። እኔ ላይ እንኳን ሊታለፍ ይችላል። እሷ ግን በጣም ትልቅ ሰው ናት፣ ብዙ ነገር ያሳለፈች ሰው ናት። እንደሱም ታማ በጣም ተሰቃይታ በጣም ለብዙ ዓመት እንግዲህ ስትታመም የነበረች ሰው ናት። በኢትዮጵያ ሕዝብም እንግዲህ በሼክ አላሙዲንም እንግዲህ ሕክምና አድርጋ ያው አሁን ቆማ የኢትዮጵያ ሕዝብን በይሳት እንግዲህ እያገለገለች ዩቲዩብም እንግዲህ ጀምራ ህይወቷንም ቀይራለች። ህይወቷንም እንግዲህ ለውጣለችና ህመም ምን እንደሆነ በደንብ ታውቀዋለች። ገባችኋል? እሷ ላይ ሊደረግ የማትፈልገው ነገር እንዳለ ሰው ላይ አደረገችው። በተለይ በጣም የምትወደው ሰው በጣም የምትቀርበው ሰው አርቲስት ነፃነት ወርቅነህ ላይ እንደዚህ አይነት ነገር ማድረግ ይህ በጣም የሚያሳፍር በጣም የሚያሳዝን በጣም አንገት የሚያስደፋ ነገር ነውና ያደረገችው እኔ በኩሌ በጣም ተናድጄባታለሁ። ከሷ ይሄ ነገር አይጠበቅም፣ የሚጠበቅም ነገር አይደለም።
በእንደዚህ አይነት ነገር መጥቶ እንግዲህ የሚሰሩ ገንዘቦች በጣም ነው የሚያስጠላው። አሁን እንግዲህ በጣም ብዙ ሰዎች ለገንዘብ ብሎ እየሞቱ ነው። በጣም ለገንዘብ ብሎ እንግዲህ ራሳቸውንም ቤተሰቦቻቸውንም ጭምር እንግዲህ እያዋረዱ ይገኛሉና እሷም እንግዲህ እኔ አንዷ ናት ብዬ ነው የምቀበለው። ለነገሩ አሁን እሷ ያደረገችው ነገር ይሄን ያክልም ማለት ለኔ ብርቅ አይደለም ብዬ ነው ማስበው። ምክንያቱም በጣም እሷን እንግዲህ መታወት ከሆነ በደንብ የእሷን ዩቲዩብ እንግዲህ ቪዲዮቿን መታየው ከሆነ ምሰራው ስራ እንዳለ እንግዲህ የቤተሰቦቿን ሚስጥር አደባባይ ላይ መዘርገፍ፣ ስለ ባሏ ጥሩ ነገር፣ ስለ ባሏ እንግዲህ መጥፎ ነገር መናገር፣ ስለ ልጆቿ መናገር፣ ብቻ ብዙ ነገር ነውና ይሁን አንዳንድ ጊዜ እኮ አለ እኮ ሚዲያ ላይ የማይወሩ ነገሮች እኮ አሉ እኮ ገባችሁ አይደል? ቤተሰብ ጋር ብቻ የሚቀሩ ማለት ነው። እሷ ግን ሪያሊቲ ሾው እንግዲህ በሚል ምንም ነገር አይቀራትምና በጣም ብዙ ነገር ነውና የቤተሰቦቿን ሚስጥር ዘርግፋ አደባባይ አውጥታ በዛ ላይም ደግሞ እንግዲህ የባሏን ሚስጥር እንግዲህ በጣም ብዙ ሲያስተቻትም የነበረ ነገር ነውና እንደዚህ ማውራት የለመደ ሰው ያው ነፃነት ወርቅነህ ላይ ቪዲዮ ሰራ ተብሎ ሰው ሊቃወማት እንግዲህ አይገባም ብዬ ነው ማስበው። ምክንያቱም የለመደችው ነገር ነው ይሄ ነገር እንግዲህ ድርጊቷ የለመደችው ነገር ነው። ቤተሰቦቿ ላይ ማለት የቤተሰቦቿን ገመና መሸጥ የለመደ ሰው ያው እንደዚህ አይነት ነገር ለማድረግ ቅንጣት ያክል እንኳን ራሱ ሁለቴ እንኳን ደግሞ ራሱ ያስባል ብዬ አልጠብቅም። ብቻ በጣም ነው የሚያሳፍረው። እንደሱ አይነት ሰዎች ቁጭ ብሎ ቪዲዮ መስራትን ያለባቸው ብዬ አላስብም። እሷን ምን ማድረግ ነበረባት መሰላችሁ? ከሷ የሚጠበቀው ወዳጁ ናት፣ አርቲስት ናት፣ የሥራ ባልደረባው ናት። ገባችሁ አይደለ? ወታ ቪዲዮ ከምትሰራ ይልቅ ያክል ከዩቲዩብ ቪው አግኝቻለሁ ምን ያክል ገንዘብ ሰርቻለሁ ብላ እንግዲህ ከምትጨነቅ ይህ ነገር እንግዲህ ማድረግ አልነበረባትም። እሷ ምን ነበር መሰላችሁ ማድረግ የነበረባት? ልክ እሷ እንደሞተ በጣም የምትወደው ሰው ነው፣ የምታከብረው ሰው ነው፣ የሥራ ባልደረባው ነው፣ ይገናኛሉ በብዙ መንገድ እንግዲህ ያለውን ነገር እሱ ያለበት ቦታ ድረስ ሄዳ ሆስፒታል ድረስ እንግዲህ ሄዳ ካጠገቡ ከጎኑ እንግዲህ መቆም ነበረባት ብዬ ነው ማሰቡ። እንደሱ አይነት ሰዎች የቅርብ ወዳጆቹ ቁጭ ብሎ እንግዲህ ቪዲዮ ሰርተው በሱ ላይ መሸቀል በሱ ላይ መነገድ አለባቸው ብዬ አላስብም። ምክንያቱም እኔ ለምሳሌ በጣም ወዶ ሰው በጣም ማከብሮ ሰው ገባችሁ አይደል? እኔ አሁን በጣም ወዶ በጣም የማከብሮ አንድ ጓደኛዬ ሞቶብኝ ጓደኛዬ ሞተ ብዬ ቪዲዮ ቁጭ ብዬ ከምሰራ እሱ ያለበት ድረስ ሄጄ እንግዲህ ያለበት ሆስፒታል የሞተበት ሆስፒታል ድረስ ሄጄ ማድረግ ያለብኝ ነገር አድርጌ መቅበርም ካለብኝ እንግዲህ ቀብሬ ቤተሰቦቹንም ወዳጆቹንም እንግዲህ ቁጭ ብዬ አጽናንቼ ነው እንጂ መመለስ ያለብኝ ገና ለገና ጓደኛዬ ሞተ በሱ ምን ያክል ገንዘብ ልስራ ምን ያክል እንግዲህ ገንዘብ አገኛለሁ ምን ያክል ቪው አገኛለሁ ተብሎ መጨነቅ የለባትም ብዬ ነው ማስበው። በደንብ አጥፍታለች። ይህ ምንም ሊካደም የሚዋሽው ነገር አይደለም። የዛን ጊዜ እንግዲህ ስልክ ስታወራ የነበረው ከባን ጋር መሰላችሁ? ከአርቲስት ደረጀ ወይ ደግሞ ከኮሜዲያን ደረጀ ጋር ነበረ። እሱም እንግዲህ በስልክም በፌስቡክም ድረገጹ ላይ ምላሹን ሰጥቷል። እስኪ ላንብብላችሁ ምን ምላሽ እንደሰጠ ላንብብላችሁ። እንግዲህ ምንድነው ያለው ደረጀ? ያው በወቅቱ እሷ ደውላ ስታናግረው አላወቀም ነበር እንደሚቀረጽ አላወቀም ነበርና ያው ስለሚቀራረቡ ስለሚዋደዱ ብቻ ያለውን ነገር ለሷ ነገራት። እሷም ቶሎ ብላ ወደ ሆስፒታል መጣ እንግዲህ ከሱ ጎን እንድትቆም ያው እንዲምናም ብሎ ነገራትና ግን ከዛ በኋላ ግን የተፈጠረው ነገር ሌላ ነበር። ምክንያቱም ደረጀ ቪዲዮ ሲወጣ በጣም ነው የደነገጠው፣ በጣም ነው ያፈረው። ምክንያቱም እንደዚህ ለምን አደረገች ብሎ ከዛ በኋላ በፌስቡክ እንግዲህ ገጹ ላይ የራሱ ምላሽ ሰጥቷል። እሱን ላንብብላችሁ ምን እንደሚል። እኔ መቀረጼን አላውቅም ነበር። እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ሆኜ በጥልቅ ሐዘን ውስጥ ሆኜ ያወራዋት አለ። ሲበዛ ብልግናና ሆዳምነት ነው ከተማረ አይጠብቅም ብሎ ምላሹን ሰጥቷል። እንግዲህ ገነት ንጋቱ ላይ ምላሹን ሰጥቷል። ያው ከዛም እንግዲህ በድምጽም በስልክም በጣም ለብዙ ሰዎች ሲናገር ነበር። እኔ ከሷ ጋር ያወራሁት በጣም ስለምንዋደድ በጣም ስለምንቀራረብ ነው እንጂ እሷ እንዳሰበችው የዩቲዩብ ቪዲዮ እየሰራችብኝ ቢሆን ኖሮ እኔ ይሄን ነገር በፍጹም አላደርገውም ነበር ብሎ እንግዲህ ምላሹን ሰጥቷል። እሷም እንግዲህ ያው በጣም ብዙ ሰዎች እሷ ላይ የተቃወሙ ሲገኙ ወዲያውኑ የዩቲዩብ ቪዲዮውን አጥፍተዋለች። በዛ ላይም ደግሞ በጽሁፍም እንግዲህ መልክ ያው ይቅርታዋን ጠይቃለች። እስቲ ይቅርታዋን ላንብብላችሁ። ለመላው የኢትዮጵያ ሕዝብና አድናቂዎቼ በሙሉ በትናንትናው ዕለት በአርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። በዚህ ቪዲዮ ላይ ከወዳጆቼና ከጓደኞቼ ከኮሜዲያን ደረጀ ኃይሌ ጋር
ያደረኩትን የስልክ ልውውጥ አካትቼዋለሁ። የሱን ሐሳብ ጨምሬ ማካተቴ መላው የኢትዮጵያ ሕዝብን ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ የኢትዮጵያ ሕዝብና አድናቂዎችን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን ብላ እንግዲህ መልእክቷን ይቅርታዋን አስቀምጣለች። የኔ ሐሳብ እዚህ ላይ ምንድነው? ያው የሰው ልጅ አጥፍቶ ይቅርታ ከጠየቀ ከይቅርታ በላይ ምንም አይነት ነገር አለ ብዬ አላስብም። በቃ ይቅርታ ትልቅ ነገር ነው። ይቅርታ ማለቷ ማለት እኛም ልንቀበለው ይገባል ብዬ ነው ማስበው። ነገር ግን ይህ ይቅርታ ደግሞ ማለት ሲደጋገምም ጥሩ አይደለም ብዬ ነው ማስበው። ከዚህ ፊትም የሆነ ስህተት ሰርታ ነበር። ምን የሚል ነገር ነው? ቲክቶክ ክሬቲቭ አዋርድ ላይ አንድ እንግዲህ ዳኒ ሮስት የሚባል ልጅ ኢንተርቪው አድርጋ የለበስከው ልብስ ከምንድን ነው የተሰራው? ስንት ብር ነው የሚያወጣው ብላ እንግዲህ ጠይቃው፣ እሱም እንግዲህ በጣም በመሳለቅ ይህ የለበስኩት ልብስ እንግዲህ ከደሃ ቆዳ ነው የተሰራው ብሎ በመናገሩ እሷም እንግዲህ ይህን ያለውን ነገር ዩቱብ ላይ አሰራጭታ ቪዲዮን እንግዲህ ፖስት ከማድረጓን በላይ ምንድነው የኢትዮጵያን ሕዝብ ያስቆጣው ከደሃ ቆዳ ነው የተሰራው ብላ እንግዲህ የሷ ቪዲዮ ታምኔል ወይ ጽፋ ነበር። ከደሃ ቆዳ ነው የተሰራው ልብሴ ብላ እንግዲህ አስጽፋ ነበርና በዚህ እንግዲህ ባደረገችው ነገር የኢትዮጵያ ሕዝብ በጣም ነው የተቃወማት። ምክንያቱም ለምን ማን ላይ ነው የምታፌዥው? አንቺ እንግዲህ የት እንደነበርሽ ሁላችንም እናውቃለን፣ ከየት ወዴት እንደመጣሽ። አሁን ያለሽበት ደረጃ እንግዲህ ማን እንዳደረሰሽ የኢትዮጵያ ሕዝብ ነውና ይህን ውለታሽን ለምረሳሽ ብሎ እንግዲህ በጣም ብዙ ሰው ተቃውሞ ሲያቀርብባት ወዲያው ቪዲዮውን እንግዲህ አጥፍታ ነበር። በዛም ደግሞ ይቅርታዋን ጠይቃለች። ወጥታ እንግዲህ በቪዲዮ መልክ ሰርታ ይቅርታዋን ጠይቃ ነበር። አሁንም እንግዲህ ሌላኛው ስህተት ደግማለች። ብቻ ይቅርታ ማለቷ ትልቅ ነገር ነው። ይሁን ግን ይሄ ነገር ሌላ ጊዜ ባይደገም ባይነኝ። ከእንዳንቺ አይነት ሰው ደግሞ በጣም ትልቅ ሰው ነሽ፣ በጣም ብዙ ልጆች አሉሽ፣ ሴቶች አሉሽ፣ ወንዶች አሉሽ። አንቺ ላይ ቤተሰብሽ ላይ ሊደረግ ማትፈልጊውን ነገር ሰው ላይ ባታደርጊ ጥሩ ነው ብዬ አላስብም። ይህ ነገር እንግዲህ እንደዚህ ነገሮችን በጣም ጥንቃቄ ማድረግ አለብሽ። ከዚህ በኋላ እንግዲህ እንደዚህ አይነት ነገር ያው ማይደገም ከሆነ ያንቺ ይቅርታ ጥሩ ነው ብዬ ነው ማስበው። ዛሬ እንግዲህ ይቅርታ አድርጉልኝ ብለሽ ድጋሚ ደግሞ ነገ ሌላ ይሄን ውስጠት ምደግሚ ከሆነ ያንቺ ይቅርታ አድርጉልኝ ማለት ምንም ጥቅም የለውም። እባክሽን የኢትዮጵያ ሕዝብ እንግዲህ ለአንቺ ይቅርታ ለማድረግ ምንም ችግር የለበትም፣ ያደርግልሻል። ነገር ግን ይሄን ውስጠት እባክሽን እንዳደግሚ ብዬ እንግዲህ መልእክቴን አስተላልፋለሁ። በቪዲዮም እንግዲህ ወጥታ ይቅርታ ብላለች ተናግራለች ተብሎ እንግዲህ በጣም ብዙ ነገር እየተነገረ ይገኛል። እስኪ በቪዲዮ ወጥታ ይቅርታ የጠየቀችውን ላሳያችሁ። ሰላም፣ እንዴት ከረማችሁ? ልጆች ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተና ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። እናቴ ያባታል እንደዚህ ሁሉ ሲይዘካ እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ተስፋችን እናተናችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ እንዳደርግ ጨርሻለሁ። ሰሞኑን እንግዲህ ገነት ንጋቱ ይቅርታ ብላለች ተብሎ ያው በጣም ሲዘዋወር የነበረው ቪዲዮ ይሄ ቪዲዮ ነውና መጀመሪያ ይሄ ቪዲዮ የዛሬ ቪዲዮ አይደለም። ገነት ንጋቱ ወደዚህ በይፋ በቪዲዮ ወጣ ይቅርታ አልጠየቀችም። በጽሁፍ ነው እንጂ በቪዲዮ ወጣ ይቅርታ አልጠየቀችም። እሷ ይቅርታ የጠየቀችው በጽሁፍ ደብዳቤ ብቻ ነው። በቪዲዮ ወጣ ይቅርታ
አልጠየቀችም። እባካችሁን እንግዲህ በጣም ብዙ ሰዎች እንግዲህ ገነት ንጋቱ በይፋ ወጥታ ይቅርታ ጠይቃለች ተብሎ እየተነገረ ይገኛል። ይህ ሐሰት ነው። ይህ እንግዲህ ከእውነት የራቀ ዜና ነውና ይህ እንግዲህ ቪዲዮ ያው አባትየዋ በታመመችበት ሰዓት በጣም ጨንቋት የሰራችው ቪዲዮ ነው። ያው ለኢትዮጵያ ሕዝብ እንግዲህ ጨንቁኛል ምናምን ብላ እንግዲህ የሰራችው ቪዲዮ ነው። የቆየ ቪዲዮ ነው። ከዩቲዩብ ላይ እንግዲህ ሰው ቆርጦ እያወጣ ነው። አሁን በዚህ ሰዓት እንግዲህ ልክ ለኢትዮጵያ ሕዝብና ለነጻነት ወርቅነህ የሰራችው ቪዲዮ አስመስሎ እንግዲህ ሰው እያወጣባት ይገኛልና ይህ ቪዲዮ ሐሰት ነው፣ ውሸት ነው። ነገር ግን በጣም ያስገረመኝ ነገር ደግሞ ምንድነው? ይህ ቪዲዮ እንግዲህ በጣም ብዙ ሰዎች እውነት ነው የመሰለውና ቪዲዮ መጠየቋ ማለት በቪዲዮ ወጣ ይቅርታ መጠየቋ ማለት ሰው እንዳለ በቃ እውነት ነውና እየመሰለው ኮሜንቶቹን እንግዲህ ገብቼ ለማንበብ ሞክሬ ነበርና በጣም ብዙ ኮሜንቶችን እያየሁ ነው። ድራማሽን አትስሪ፣ የፊልሙ ርዕስ ምንድነው? አሁንም ድራማ ለምን ትሰሪያለሽ? አሁንም አታስመስይ የሚሉ እንግዲህ ኮሜንቶች እዚህ ጋር እንደምትመለከቱት በጣም ብዙ ሰዎች ኮሜንት ላይ እየጻፉላት ይገኛል እና ማለት የምርም ወጥታ ይቅርታ የጠየቀች ምናምን መስሏቸው ማለት ነው። ነገር ግን እዚህ ጋር ነው ምንድነው የታዘብኩት ነገር የምርም ወጥታ ግን ይቅርታ በጠይቅ ሰው በቃ እንደዚህ ነው ማለት ነው የሚለውን ነገር ታዘብኩኝ ማለት ለማሰብ ቻልኩኝ። በጣም ብዙ ሰዎች እየሰደባት ይገኛል። በጣም ብዙ ሰዎች እንግዲህ ከሰራችሁ ስራ አንፃር እየተናገራት ይገኛልና የምር ቦታ ይቅርታ ብትል ኖሮ በቃ የሰው ምላሽ ይሄ ነው ብዬ እንግዲህ ለማሰብ ወይ ደግሞ ለማገናዘብ ቻልኩኝ። ባካችሁ በቃ ወጥታ ይቅርታ ከጠየቀች ማለት ይህ ነገር ካሁን በኋላ ማይደገም ከሆነ ይህ ስህተት እንግዲህ ከዚህ በኋላ ማይደገም ከሆነ ይቅርታን ብንቀበላት ጥሩ ነው ብዬ ነው የማስበው። የሰው ልጅ ስህተት ይፈጽማል፣ ያጠፋል። ነገር ግን ደግሞ ይቅርታ ደግሞ ከጠየቀ እኛም ደግሞ ይቅርታውን መቀበል አለብኝ ብዬ ነው የማስበው። ይቅርታ ደግሞ የጠየቀ ሰው ትልቅ ሰው ነው። ይቅርታ ደግሞ የሚቀበልም ሰው ትልቅ ሰው ነው ብዬ ነው የማስበው። ዋናው ካሁን በኋላ ይህ ስህተት እንግዲህ አይደገምም፣ አይፈጸምም ተብሎ የሚባል ነገር ከሆነ ይቅርታዋን ብንቀበላት ጥሩ ነው ብዬ ነው የማስበው። እሷም እንግዲህ ብዙ ነገር እንደተማረች ብዙ ነገር ከስተቷም እንግዲህ እንደምትማር እርግጠኛ ነኝ። እናም ይቅርታዋን እንቀበላት። ያው የኢትዮጵያ ሕዝብ የሚታወቀው ለሰው ልጅ ይቅርታ በማድረግ ነው። እሷም ጥፋቷን አምና ማደግሞ ከሆነ ከዚህ በኋላ እንደዚህ አይነት ስህተቶች እንግዲህ የማይፈጠሩ ከሆነ ከዚህ በኋላ እንደዚህ አይነት ሚስቴኮች የማይፈጠሩ ከሆነ ያው ይቅርታዋን የመቀበል ያው ግዴታ አለብን ብዬ ነው የማስበው። እናም ደግሞ ሌላም ደግሞ ከሷ ውጪ በጣም መነጋገሪያ የነበረው እንዳልካቸው ዘነበ ነው። በተናገረው ነገር እንግዲህ በጣም ብዙ ሰዎች እየተናገሩት እየተቃወሙትም ይገኛሉ። እስኪ እንዳልካቸው ዘነበ የተናገረው ነገር ምንድነው? በጣም ብዙዎችንም እንግዲህ ያስቆጣውስ ነገር ምንድነው የሚለውን ነገር ለእናንተ ላሳያችሁ። አሁን ሰው ሲሞት ቶሎ ወደ አእምሮ የሚመጣው በኢየሱስ አምኖ ነበር የሚል ጥያቄ ነው። አጭሯ እድሜያችን ዘለዓለማችንን አስተካክለን ብንሄድ ጥሩ ነው፣ ኢየሱስን ሳንቀበል እንዳንሞት ብሎ እንግዲህ ነጻነት ወርቅነህ ወይ ደግሞ አርቲስት ነጻነት ወርቅነህ ላይ እንግዲህ የተሰማውን ስሜት በዚህ መልክ ገልጿል። በዚህም እንግዲህ ንግግሩ በጣም ብዙ ሰዎች ተቃውሞታል። በጣም ብዙ ሰዎች እንግዲህ ድምጻቸውን አሰምቷል። ለምን ትሳለቃለህ? በሞተው ህዝብ ላይ በሞተው ሰው ላይ እንግዲህ ለምን ትሳለቃለህ? ለምንድን ነው እንደዚህ ብለህ የምትናገረው? ለምንድን ነው እንግዲህ እንደዚህ ብለህ የምታወራው ብሎ በጣም ብዙ ሰው እንግዲህ ተቃውሞታል። ይህን ጉዳይ እንግዲህ ለእናንተ ትቼላችኋለሁ፣ እናንተ እንድታወሩበት እፈልጋለሁና ለእናንተ ትቼላችኋለሁ። እስኪ እንዳልካቸው ዘነበ ያደረገው ነገር ትክክል ነው ወይስ አይደለም የሚለውን ነገር ኮሜንት ላይ በደንብ ተነጋገሩበት፣ በደንብ አውሩበት፣ በደንብ እንግዲህ ተወያዩበት። እናንተ ደግሞ ባደረገው ነገር ትክክል ነው ወይስ አይደለም የሚለው ነገር በደንብ ተወያዩበት፣ በደንብ እንግዲህ አውሩበት፣ ሐሳባችሁን አስቀምጡ። በጥሩ መንፈስ በጥሩ ሁኔታ አግባብ ባለው መንገድ ሐሳባችሁን አስቀምጡ። ሳትሳደቡ ሰውንም ሳታስቀይሙ ሐሳባችሁን አስቀምጡ ኮሜንት ላይ። እኔ ዛሬ ነበረኝ ቪዲዮ በዚሁ ጨርሻለሁ። ለመላው ለአርቲስት ነጻነት ወዳጆቹ፣ ቤተሰቦቹ፣ ዘመዶቹ እንግዲህ መጽናናትን እመኛለሁ። ለአርቲስት ነጻነት ወርቅነህ ነፍስ በሰላም ትረፍ። ነፍስ እንግዲህ በአጸደ ገነት ውስጥ እንግዲህ ያኑራት ብዬ እኔም ምኞቴን በዚሁ ለመግለጽ እወዳለሁ። አመሰግናለሁ።